ኢየሱስና እህት ደግሞ አስታራቂ ሆና መጥታለች። አቤት አቤት አቤት! እኛም ማንገባበት ጉድጓድ የለም። ባይዘዊ እኔ አንድ ደቂቃም አላየውም። ለምን ይዋሻል? አታኔ አላየውም፣ ግን ገብቼ ኮሜንታተሮችን ነው ያየሁት ማለት ነው። እና በጣም እንደው አላህ ባሉበት ጠብቃቸው፣ ከምቀኛ ከሸረኛ አላህ ይጠብቃቸው። እኔ ብዙ ምርቃት አልችልም። እኔ ዛሬ ላይ ሳስበው በቃ ውስጤ በጣም እንትን እያለ ነው ስለ ብሩክና ስለ ሀይሚዬ ማለት ነው። ለምን የዋህነታቸው፣ ገርነታቸው የማንንም ቻናል ማሳደጊያ የማናችንም ማለት ነው። እኛ እስከመጀመሪያውኑ ደጉንም ክፉንም ሲያወሩ ከነሱ ጋር ነን ያለነው። ግን አሁን ደግሞ አስታራቂ መስላ አዲስ ቻናል የሶስና እህት መታለች ባይዘዊ ማለት ነው። እና እኔ እንጃ እኔ አንዳንዴ በጣም እያዘንኩ ነው፣ አታም እየከፋኝ ነው ሳስበው ማለት ነው። ለምን የዋህነታቸው፣ ገርነታቸው የሚሰደቡት እነሱ፣ ቤተሰብ የሚሰደበው እነሱ፣ ሁሉ ነገር የሚባሉት እነሱ። የሀይሚዬ ኮሜንት ራሱ ያልቻለችው የለም፣ ምክንያቱን አናውቅም። ግን እንዲህ የሆኑ የሰው ቻናል ነው እያደገ ያለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም አልሐምዱሊላህ፣ እኔ ጋር ሁሉ ሰላም ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ መጣው በድጋሚ ማለት ነው። ሪሊውን እንደዚሁ ያኔ አንዳንድ ሀሳብ እንትን ሲለኝ ለእናንተ ሳጋራ ደስ ይለኛል። ከምር ነው የምነግራችሁ ማለት ነው። ለምን ዛሬ ላይ በጣም ነው እያሳዘኑኝ ያሉት። ያኔም ያሳዝኑኛል፣ ዛሬ ላይ ግን በቃ የሆነ አሁን ብሩክና ይቅርታ ፍፄ ማለሳ ዳኒ ቤት የተሰራው ቪዲዮ ብሩክ ለምን መጣ ሲጠራ፣ ያው ከዳኒ ጋር ረብሽ እንዳለ ያውቃል። ብሩክ ለምን መጣ? ብሩክ እኮ የሚመጣው ሼም ይዞት ነው እላለሁ። ራሴን ጠይቄ ራሴን አይማስክ ማይሰልፍ ሪሊውን ራሴ መልሳለሁ። እና በቃ ብቻዬን ስለነሱ አስባለሁ። ሪሊውን የዋህነታቸው፣ ገርነታቸው፣ በዛ ላይ ደግሞ ኤጃቸው እድሜያቸው እኮ በጣም ትንሽ ነው። ከነ ዳኒ ጋር ከነ ሶስና አይ ቲንክ አስተፍርላ ስማቸውን ረሳው። ከነሱ ጋር የሚሆኑ ሰዎች አይደሉም። ግን ምን አጋጥሟቸው ነው? ወላሂ ነው የምላችሁ። ለምን መሰላችሁ ውዶቼ? አት ዘ ፈርስት ታይም እንደዚህ ችክ ብለው ስንነግራቸውም አይሰሙም። በዛ ላይ ደግሞ ዛሬ አልሐምዱሊላ ሀይሚዬ የለችም። አልሐምዱሊላ ማለት ነው። ግን ውዶቼ ሀይሚዬስ የለችም። ሲጠራ ስለምን ብሩክ ይመጣል? ዳኒ እኮ ውዶቼ ዳኒን እናንተም ታውቁታላችሁ። ሰው እያናደደ፣ ሰው እየዘለፈ፣ በቃ ሰውን ከምንም ሳይቆጥር ማለት ነው። ለሰው ሪስፔክት የለውም። እሱ ሪስፔክቱ ለማን ነው? ለዶላር ነው። ሰድቦ ሙልጭ አርጎ እኮ ብር ነው የሚሰጠው። አንዳንዱ ብሩን ሳይቀበሉ ነው የሚሄዱት። ገባችሁ? ሲምፕል መስሏቸው ማለት ነው ስድቡ። እና እሱ ስድብ ያጠነክረዋል፣ ሰውን ማመነጫጨቅ ያጠነክረዋል። ግን እንዴት እነ ሀይሚዬ ከነዚህ ጋር ገቡ? ምን አጋጥሟቸው ይሁን? ምን አስነኳቸው? ወላሂ ነው የምላችሁ። ብቻዬን እያሰብኩ ነው። ለምን እሺ እኔ ዛሬ ድራማ ምናምን ብዬ ማውራት አልፈልግም። ሲጀመር በቃ ከእናንተ ጋር ጭቅጭቅ ሰልችቶኛል። ድራማ ትያለሽ አይሆን ለምትሉኝ ትቻለሁ። ድራማም ዝም ብዬ መጨረሻውን ማየት ነው። ግን ለምንድን ነው ሲጠራ የሚመጣው? እስቲ መልሱልኝ። ብሩኬ ሲጠራ ለምን ይመጣል? ተኝቼ ነው ማውራችሁ። ባይዘዊ ስንት ቀን ነው የሚደባደቡት? ስንት ቀን ካሜራ ደቅ ነው? 3 4 የተደባደቡት ለምንስ? እሺ ዛሬ ለምን መጣ? እስቲ በኮሜንት ንገሩኝ። ዳኒ ፍፄ ያው ዳኒ እንዳለ ያውቃሉ። ለምን መጣ ደግሞ? ኮዶች የሆነ መጨረሻ አካባቢ እንደ መሳቅ እየሆነ ነው። ይስቃሉ ሶስቱም ማለት ነው። ከምር እኔ ሶስቱም ሲስቁ አይቻለሁ። እና ለምንስ ይመጣል? ዳኒ እኮ እኔ አፌን ምላሴን አላህ ይሰብስብልኝ። ሪሊውን አላህ ስራውን ይስጥ። አላህ የስራህን ይስጥ። ገና ደግሞ ታገኛታለህ። ዘር ለገበሬ ምን አለች በል። ለምን አንተ መንገድ ላይ ያሉትን እዚህ መንገደኞችን እያስቆምክ መተቸት ምን የለመርክ? እዚህ መዳን ቤት የዋህነታቸውን አይተክ ደግሞ የዋህነታችንን ገርነታችንን አይተህ ማን ነው ለሶስና
ስልክ ቻናል ከፍተው መጥተዋል። የኛዎቹ ደግሞ ምን ሆና ነው የመጣችው? ለሃይሚ አግዛ ነው የመጣችው እሷ። ገባችሁ? ሁሉም እየተጠቀሙባቸው ነው። ትላንት መጥተው እነዚህ ልጆች ምን ነክቷቸው ነው? ምን አስነኳቸው? አልሐምዱሊላህ ሃይሚዬ ያለመምጣቷ ደስ ብሎኛል። ሃይሚዬ ያለመምጣቷ ደስ ብሎኛል። ለምን ነገሩም ራሱ ብርድ ብሏል። ሃይሚዬ የሸረተችውም ሊንኩን የሸረተችለት። ሌላው ደግሞ ወዶቼ ሰላም የሚባለው አንደኛ ነገር ያው ሊንክ ስለሚሸራረቱ፣ ሁለተኛ ነገር ደግሞ ጥለኛ እየሆነ ዳኒ ሲጠራው ለምን ይመጣል? እሱ መልሱልኝ እስቲ። የተጣላችሁ ስንት ሲጠራ ለምንድን ነው የሚመጣው? ብሩኬ ለምን ትመጣለህ ብሩኬ? እኛ እኮ ግራ ገባን። ሪሊውን እኔ አሁን በጣም እያሰብኩላቸው ነው። ለምን እነዚህ ልጆች በእድሜያቸው ልጆች ናቸው። ከነዚህ ከጩልፊቶቹ ጋር ከሸገር ልጆች ጋር የቡታጅራ ልጆች እኮ ምንም አያውቁም ውዶቼ፣ ምንም አያውቁም። የቡታጅራ ልጆች ምንም አያውቁም ውዶቼ። ግን ከነዚህ ጩልፊት ጋር የሃይምና የብሩክን ፕሮፋይል ፒክቸር ለጥፎ ጣውላ ላይ ቁጭ ብላ ስለነሱ የጨረቃ ፋሚሊዎች ደግሞ ኮሜንት እየጻፍኩታች እኔ ዳኒ ሳይው ቀጥል እያልኩ ነው። ግን አላይን በቃ ያኔ ምላሴን ይሰብስብልኝ ክፉ ነገር እንዳልናገር። ለምን ይሄ ልጅ ወንጀል ነው የሚያስገባችሁ ሪሊውን እና ውዶቼ ይቅርታ ፒፒት እና ይሄ በጣም ነው ያዘንኩት። አላ ባሉበት ጠብቅ እስቲ ዱአ አድርጉ። በቃ እኔ ሰልችቶኛል። ዳኒ ሰሱና በጣም ያስጠሉኝ ሳያቸው ራሱ ወላሂ ነው የምላችሁና ለሃይሚዬና ለብሩኬ ዱአ አድርጉ ሁላችሁም በየሃይማኖታችሁ። እኔ በጣም አሁን ላይ ወላሂን እያሰብኳቸው ነው። ዝም በየኮሜንታችሁን እያየው ሲጠራስ ለምን ይመጣል እያልኩ ማለት ነው። ሲጠራስ ለምን ይመጣል? ምን አጋጥሞትስ ነው ወይ ነው ስሊፕ? እኔ ጋር ሌላ ልጅ አለች ታውቃላችሁ። ሰው ይቅርታ ሹዶቼ ማለት ነው። እና ዱአ አድርጉ። እኔ ግራ ግብት እያለኝ ነው አሁን ሳስበው። ለምን ያው ድራማ መሆኑን ድራማ ነው እያልኩ እሱን ማለቴን አላቆምም። ግን ምንድነው ሲጠራ ለምን ይመጣል? ሁሌ መጣላት ነው። ለምን ይመጣል? ለምንድነው ሼም የሚይዘው ብሩኬ? ለምን ሼም ይዛል? ተው ይሄ ኩርንችት ዳኒ ሰደብኩት አይደል? ምን ላድርግ? እና በጣም ነው ልብ የሚነካ ውዶቼ ወላሂን። እና ዱአ እናድርግ ለሃይሚዬና ለብሩኬ። አላህ ባሉበት ጠብቃቸው። እኛ ጨንቆናል፣ ግራም ገብቶናል። ወላሂን በጣም ነው ግራ የሚያጋባው። እንግዲህ ያው ሶስና እህቷን ይዛ መታለች። ሌላው ደግሞ ውዶቼ እኛ ኢነፍ ሃይሚዬ ስትኖር ብቻ ነው መሄድ ያለባችሁ፣ ጭንቅላታችሁ እንዳይበጠበጥ። በዛ ላይ ደግሞ የሚያወሩትን እውነት እንዳታደርጉ፣ ውሸት ነው የሚያወሩት፣ እያስመሰሉ ነው። ለምን መሰላችሁ ውዶቼ? ሶስና እህቷን ይዛ መታለች። ለምን? ለቻናሏ ነው። እናስታርቃለን ምናምን ከነ ሃይሚዬና ከነ ብሩኬ ሲርቁ ነው። ከነ ሃይሚዬና ከብሩኬ ከራቁ አንዳንድ እየሄድን ላይክም እናደርግላቸዋለን። ብቻ ይራቁልን በተግባር ማለት ነው። ይራቁ እና ሶስና እህትም ያው እንደመጣች ነው። በጣም ነው የሚረብሸው ማለት ነው ውዶቼ። የሚረብሸው ማለት ምንድነው? ሲጠራስ ለምን ይሄዳል ብዬ ብቻ ነው እየጠየቅ እንትን እያልኩ ነው። ኮሜንትም እያሉኝ ነው ባይዘው እና አላህ ይጠብቃቸው። የዋህነታቸው፣ ገርነታቸው፣ ልጅነታቸው የነሱ ቤተሰብ ነው እንትን የሚሰደበው። ሃይሚና ብሩኬ ናቸው የሚሰደቡት። አብሶ ሃይሚዬ ያ ሁሉ ውርጅብኝ ወረደባት ብዙ ጊዜ ማለት ነው። ሪሊውን ለምን ሴትና ወንድ አንድ አይደለም ውዶቼ። በሚሰሩት ነገር ምን እንደሆነ እኛ አናውቅም። የምናውቀው ነገር የለም። ሁለቱም ተቀይረውብናል። የሰላም ይሁን አናውቅም። እና ዱአ ማድረግ አላህ ወደ ራሳቸው እንዲመልሳቸው። ከነዚህ ልጆቹ የምናስነኳቸው ልጆቹ እኮ የዋዎች ናቸው። ሃይሚዬና ብሩኬ ሪሊውን ነው። ኑ ሲባሉ ይሄዳሉ፣ ይደባደባሉ፣ ይጠራራሉ፣ አንድ ላይ ሆነው ቪዲዮ ይሰራሉ። ተጣልተናል ነው ያሌለ ነገር። እና የሰላም ይሁን። ሁላችንም ዱአ እናደርጋለን። የነሱ ቤተሰብ ነው እና ሃይሚዬ ናቸው የሚሰደቡት፣ ግን ሌላ ሰው ነው ቻናል የሚጠቀምበት። ሁላችንም ማለት ነው። እኛ የቆየነን ከነሱ ጋር። ግን እኛ አሁን የሶስና እህት ሶስና ዳኒ ሶስት ሰው አስቡ እንግዲህ። እና አይዟችሁ ሪሊውን ፈጣሪ ከእናንተ ጋር ይሁን። ሃይሚዬ ብሩኬ ፈጣሪ ጠብቃችሁ። ሃይሚዬ እኛ ልዩ አብሽሪ፣ ሁሉ ነገር ለበጎ ነው። አላህ ሀሳብሽና ጭንቀትሽን አላህ ይሙላልሽ። ሁለታችሁንም እንግዲህ ያው ተስማሙልን ማለት ነው።